ሙኒት ለሷ ተከራከሪ ያላየነው ይኸውልሽ ለሐቅ ነው የምከራከረው። ለሐቅ ከሆነ እኮ እየተናገርኩሽ ነው። ለሐቅ ከሆነ አሳይሻለሁ። ለሱ ነግርሻለሁ። ስለማውቀው እኮ ነው ከመጀመሪያው ቁጭ ብዬ የምከታተለው ጉዳዩ ላይ ያለሁበት የተወቀስኩት የተረገጥኩበት እኔ ነኝ። ምንም ያላደረግነውን ነገር ራሳቸው አጀንዳውን ግን ያመጣችው ሳራ ዛበሻ ነች። በቃ እሷን ደግሞ እናንተ በምትጠይቁት ይኸውልሽ መጠየቅ የሚገባው አካል ይጠይቃት። አህያውን ፈርቶ ዳውላውን ተደርጎ እኮ ነው እዚህ ደረጃ ያደረሰ ነው እኮ ሲሰፋ። እኛ ደግሞ አልፈለግንም ነው። ለአንቺ እኮ ጥያቄ ነው ያቀረቡት እኮ ከኔ ጋር አሁን እንድንከራከርና እንትን እንሆን አይደለም እኮ። ከኔ ምንድነው የምትጠብቁት? እኔ ልንገርሽ አንዳንድ ጊዜ አንዳንድ ምን በቃ አንዳንድ ሰውን አሁን እንዴት ነው እኔ አንቺ አቋል እሱንም እኮ እየጠየቅን ነው እኮ ዝም አላልንም እኮ እሱንም እየጠየቅን ነው። እኔ እንደ ኢትዮጵያዊነቴ እንደ አማራነቴ ማድረግ የሚጠበቅብኝ ነገር ካለ አደርጋለሁ። ነገር ግን ለአንድ ግለሰብ ተጠቂ አልሆንም። አቶኝም ተረፈ ግን ይኸውልሽ አልልሽ እኔም አንልም ማንም የሚል የለም። አንዳንድ ጊዜ አንልም ስለዛ እኮ ነው ዝም ያልነው። ነገር ግን ይኸውልሽ ማገዝ የሚገባኝ ነገር ሲመጣ ጥሩ አይደለም ነው ገብቶሻል። እየባሰ ሲመጣ ጥሩ አይደለም ነው እንጂ ተጎጂ እኮ አለን ዝም አለን እኮ። እኛም እኮ እንድትጎጂ እኮ አልፈለግንም ዝም አለን እኮ። እያየን ነው እኮ የሚደረገውን ነገር አይተን እኮ አንዱ ይሳደብ አንቺ ዝም በይ ልልሽ አልችልም። ዝም አለን እኮ። እሺ ፌቢ ታወራላችሁ በውስጥ ኮሙኒቲ ጋር በውስጥ ላውራ ለዛ ነው ስለሚበዛ ለዛ በቦታም ልታናግሪኝ ትችያለሽ። አወራለሁ ነገሮችን በቃ እንግባባለ። እኔ ግን ሳርዬ ታውቂያለሽ በውስጥ ብዙ ጊዜ እየሞከርኩ ነው አይደል ለሰላም ብዙ ነገር እንዲሆን ፌቢ አገናኝኝም ብዬሽ ነበር። አዎ አይ ጁጂን ማታለኛ ካላስ አውሩ ተነጋገሩ አብራችሁ። ብዙ ተሞክሯል ሙኒት ዝም አላልንም። በተቻላችሁ አሁንም ነገሮችን እንድንል ፈልጌ ነው እንግዲህ ምንም ችግር የለም። እኔ ከአንቺ ጋር መነጋገር እችላለሁ። ማድረግ የሚገባኝን አደርጋለሁ። እንዳልኩሽ አሁን ሰው አንዳንድ ጊዜ አንዳንድ ሰው መጥቶ ዝም ብሎ ለተናገረ እኛ እኮ እንሰደባለን። እኛም እኮ ተሰድበናል እኮ። ስለተሰደብን ምንም እዚህ ጋር እኮ በኮሜንት ስንቱ ሲሰድበን አሮጊት ይሉሻል። ብዙ ከዚህ በፊት የዛሬ ስንት ዓመት ራሱ ትሰደቢያለሽ። ግን አንዳንድ ጊዜ ንቀነው ስንቶ ዞር ብሎ ማያይሽም ገብቶሻል። አንዳንድ ጊዜ ግን አሁን እዚህ ጋር አንቺ ማንነትሽን አውቀሽዋል። ማንነትሽን የት እንደምትሄጂ አይተሽዋል። በቃ ካሁን ወደ ክብርሽን ሲነቅሽ አንዳንድ ጊዜ ራስንም አለማዋረድ ገብቶሻል ሙኒት። ይሄንን ለማለት ነው። ይቅርታ እንግዲህ አወራሻለሁ በዛው ውስጥ ደግሞ በቃ አውሮስ። እሺ ሳርዬ ቴንኪው። አውሪጂን ሳርዬ እምቢ እያለኝ ነው ብታይ። እሺ እኔ ያሰውልሻለሁ። ሳራ ቀጥይ። ሳሪ ቅድምዬ መጥቼ ነበር። ሳሪ አንዴ መልስ ልስጣት። እሺ ታክሲ ውስጥ ስለነበርኩ ነው። ፌብን የምትባይ ሴትዮ ክብርሽን ጠብቂ፣ ስሜን እንዳጠሪ እሺ። እዛው ጥግሽን ያዥ። ያመጣሁትም ያደረስኩትም አጀንዳ የለም። ያመጣሁትም የተከፈተው ነው ስትናገር የነበረው መሲ። ኦኬ ኖ ማሚ፣ እኔ ዝም ያልኩት ዝም ያስባረኝ ጉዳይ ስላለ ነው። ሰሜን ስሚ አዳምጪ መጀመሪያ። እሺ ልጅቷ አጀንዳውን አምጥቶ ያቀበለው አንድ ነገር ልንገርሽ። አንቺ ማፍ እንዳለሽ እኛም አለን። መተሽ የተረከርሽ አንቺ ትላም ስሜን እንዳጠሪ መሲ። ማሚ በየቦታው በየኮመንቱ ምን እያለች እንደምትቆም የፈለገችውን ትበል። አሁን ልጅቷ የጠየቀችው ጥያቄ ስላልገባሽ ነው። አሁን አጀንዳ እያለ ለምን አጀንዳ ተፈጠረ ነው። ማን ነው ፈጣሪው? ከፈጣሪው ጋር ተነጋገሩ ነው። እኛም መልስ የሰጠ ነው። መሲ አይደለችም ያመጣው። አጀንዳውን የፈጠሩት እነ ሄለንን ከሄለን ጋር አብሮ የነበሩትን እነሱ በራሳቸው ቋንቋ ያናግሩ። አንቺ አጀንዳውን እንዳልፈጠርሽ ማንም ያውቃል። እዚህ ጋር መሰዳደብም ትርፍ ንግግርም አያስፈልግም። የሚሰራ ስራ ካለ እንስራ ማለት፣ የሚታገዝ ሰው ካለ እናገዝ ማለት። ከዛ በተረፈ ደግሞ እኛ አጀንዳ ፈጣሪ አይደለንም። እኛ አታክ የተደረግን ሰዎች ነን። እኛ አጀንዳ የተደረግን ሰዎች ነን። ስናገርም ቤቴን ከፍቼ ምንም ስል ራሴን ወክዬ ነው የምናገረው። ማንንም አይደለም። ሳሪ ስራሽን ቀጥይ። ሳሪ ወይ ሳራ
ፈልጌ አንቺንም ሙኒትንም ፈልጊያችሁ ነበር፣ ግን ሙኒትን በውስጥ ብዙ ሀይ ብያት ነበር፣ ልትመልስልኝ አልቻለችም ለሆነ ጉዳይ። በፈጠረሽ አሁን በዚህ ሰዓት ወላ እኔን ወላ ሙኒት ምን ትፈልጊያለሽ? እኔን ማንም ቤት አታናግሩኝ። የሚፈልገኝ ሰው ቤቴን ስከፍት ቅድም አሁን ከመውጣቴ በፊት የተወሰነ ሰዓት ቁጭ ብያለሁ አይደለም? ሰው ስላልመጣ ነው የወጣሁት። አለቀ። ማንም ቤት ማንም እንዳያናግረኝ። ማንንም አላናግርም ስለምንም። እሺ ሰላም፣ ምን ልታዘዝ? ሰላም ወይ ሳሪ እንዴት ነሽ? አሰማም ውዴ አሰማም። ለጊዜው ደግሞ ሳሪ ማታትሽ ሰላም፣ ደህና ናችሁ? ሰላም እንዴት ናችሁ? አለን። እንኳን አደረሳችሁ ለቅዱስ ሚካኤል። የፊት ሳሙናው ስንት ነው? 30 ሰላም ይላል። የፊት ሳሙና 10 ድርሃም። ሳሪ ሙኒት እንዳሪ ያ ቤታ የምታስታውቀው ጥቁር የሚያጠፋ ያልሽኝን ጠይቂልኝ ብላኝ ነው ጓደኛ። ሰላም 10 ድርሃም 10 ድርሃም 10 ድርሃም። ኧረ በእናትሽ ሁለት እፈልጋለሁ። የሁለት ያስለቅቃል? አዎ ኦሪጂናል ነው ማርያም። በስ ሁለት እና ያኛ አረንጓዴው ሁለት እሱ። አሁን ያቺን ጋር ትምጣ ነው ሉረን ለኔ ሁለት አራቱን እፈልጋለሁ። የኛ ቤት ማሳረጊያ እኮ ነው። ለዛ እኮ ነው በቃ አሁን እኔ የምለው ቤታዮ ዩኒቨርሱን ለማልስተው አስገዝተሽ ፍቅሬ ስሚ ምን ታደርጊያለሽ መሰለሽ? እቺን ስቃምሽ ሁለተኛ ነው የምትሆነው። እንደ ሳርዬ ጥግብ አላረግሽኝም፣ ግን ይሁን የሆነ ጌም ያበደ ጌም እየተጫወትኩኝ ማለት ነው። ጠላትም ወዳጅም ቅጥል እንዲል የሆነ በመሀል ላይ ጣል ብታረጊ ደስ ይለኛል። ዝም ብለሽ ማለት ነው። በየደቂቃው ነው የምትጫወችው። የትኛው እንደሚያቃጥል አንቺ ብቻ ምልክት ስጪኝ። በቃ ልክ ስመጪ ሞንዳሊ ትላለሁ። ሞንዳሊት ጋር ሙኒት እኮ ቅድም እንዴ ሙኒትን እያዳመጥኩ ሳርዬ ዝም አንዴ ፀጉሬን ሳበጥር አንዴ ሻወር ሶስት ሙኒትን እያዳመጥኩ ቅድም። ወይ ጉድ። ኤኒዌይስ በተረፈ ደህና ናቸው። ደህና ነን ውዴ። ስሚ እኔ ልሸጥ ስል ሰውን ይዛ ተቀምጣለች። አልበቃም ወይ ብዬ ገብቼ በቃ ስትለኝ 13,000 ክፍለ ጦር ይዛ 13,000 ሰው አስበሽዋል? አይ ቆይ እስኪ ይሄን ጦር ቆይ እናቀዘቅዘዋለን። መቀዝቀዝ አለበት። ሙኒት እስቲ ሞክሪ እንዴ ሞክሪ እስቲ አንቺ። አይ በቃ ወደ አሜሪካ መያረፍን ደግሞ እኛ አሜሪካኖች ደግሞ እንሂድበት። በቃችሁ ዱባዮች አየሩን ያዛችሁብን እኮ እናንተ አገዝግዛችሁ ነው እኛን እንደደለ ከተታችሁ። ሞቅ አድርጉትና ገላግሉ። አልቆ ማለት እኮ አንቺ ጉር ነው። ዛሬ ምን አለ ዱባይ ውስጥ ነው እኮ የሚባለው። በሁለት ቀን አንድ ቀን ትገባለች ታውቂያለሽ። እኔም እሱ ነው ማርያም የሚገርመኝ። ልክ ስሚ ሁለት ቀን ትቆይና ነው ከዛ ከበት ትልና ዞር ስራ ቤታዮ ሌላው እኮ ወሬ ስለሚዘበዝብ ነው። እኔ ስራ ሰርቼ ነው ብቅ እምለው ዝም ብዬ አይደለም። ስሚ እኔ ግን ማለት ሳሪ ያው እንደየጥሙዘ አንቺስ ደግሞ ቁጭ ብለሽ ስራሽ ላይ የምትሸቂው እንደ አንዳንዴም አንቺ ሞቅ አድርጊው እንጂ እንኳን ዘንቦብሽ እንዲያውም ጤዛነሽ እሷ ሞቅ ያደረገች እንዳታባርረኝ። እንኳን ተናግሬ ሳልናገር አስበሻል። ምንም እኮ አልተናገርኩኝ። ምንም እኮ የለውም። እኔ እኮ በቃ አለው ወይ ግን አክስሩን መልሼ ነበር ትዕግስትሽ ክብር ለሚገባው ሰው ክብር ትሰጫለሽ። መናገር ላለብሽ ሰው መናገር ትናገሪያለሽ። ከሀቢባ ተምሬያለሁ። ምክንያቱም ካላስ ኖ ወይ አያስፈልገኝም። አንቺ ነሻው ሲጀመር
ሙኒቴ ሰው የምትይዘውን ነገር አስቆሚያትኝ። እዚህ ዳጣ መጥተው ይግዙ በያት እንዴ። አሰብም እንዴ ልለቂልን ነው ብዬ እኮ ነው ሙኒት። የመሷ እኮ ሰውን አለኝ ውጭ አትውጪ ብለሽ ነው የምትገቢው። እኛ ራሱ እኮ አልገባንም እኮ እሷ እስክትወጣ። ሳርዬ ሰላም ነው? ሰላም ነው ቤታ። እኔማ ቅመም ነኝ በቃ እንደ ሻጭነቴ ቅመም። ውጪ አሁን በቤቴ ሄድበታለሁ እንዴ እንትን አሉ ተጨማለሁ። እኔ እኮ ቤታ ቅመም ነኝ። አሁን ለምሳሌ እኔ በምንም ነገር የሌለው ሰው ነኝ። አሁን ትናንት ራሱ ታሪዬ አይ ነው 10 ጊዜ መመለስ አግባብ አይደለም፣ ግን ደግሞ ራስሽን ደግሞ ለማጽዳት አንዳንዴም ደግሞ ለደጋፊዎች ይሻላል፣ ወዳጆችሽ ግልጥ ያለ ነገር መናገር ይሻላል። አንድ ቀን ብቻ ሁሌ ባይሆን በደንብ ይረዳሉ። እኔ ደጋፊዎች እኔ እንደዚህ እንደንትን የሚነዳ ደጋፊ የለም ታውቂያለሽ። በደንብ ይረዱኛል። እኔም እንኳን አንዳንድ ነገር አለ እንዴ ትረጂ። ለምሳሌ እኔ አንቺ ከሰው ጋር እንድትታይ ምንም ያደረኩት አክሽን የለም አይኖርም፣ ኑሮም አያውቅም። ኤኒዌይስ አሁን በዚህ እኔ ራሱ መግለጫ ማብራሪያ መስጠት አያስፈልግም። ምንም አይነት ነገር ታውቂያለሽ። በጣም ይረዱኛል። አለቀ። እኔም እኮ ያለው እኔ እና አንቺ አውርተንም ራሱ የምናውቅ ሰዎች አይደለም። ገባሽ? ምን አድርገሽ ነው የምትጠጣዩ? እኔ ደግሞ መስራት ፈልጋለሁ። ገባሽ? ስራዎቹ ሊበላሹ የሚመጡ ያሉ የሚመስላቸው ሰዎች አሉ። የኔ ርዝቅና ሲሳይ በእግዚአብሔር ነው፣ በክርስቶስ ነው፣ በፈጠረኝ ፈጣሪ ነው። ስለዚህ በቃ እኔ ደግሞ መስራት ፈልጋለሁ። ምክንያቱም መስራት ጥሩ ነገር እንደሆነ ማሳየት ፈልጋለሁ። የማይሰሩ ሰዎች ናቸው አሁን በጣም እየበጠበጡ ነው ያሉት የምታይ። ለዛ ነው ውዴ፣ እኛ ደግሞ ለፍተን እዚህ ሀገር ማደር አለብን። ምክንያቱም የቤት ኪራይ አለ፣ የቤተሰብ አለ፣ የብዙ ነገር አለ። ለዚህ ነው። ስለዚህ ሙኒቴን ታቀሰቅዘዋለች ትንሽ ብታበርድ ደስ ይለናል ብለናል። ግን ያው እኛ ፑሽ እያደረግን አራል በስመ አብ በዚህ ሳሙኒት አንቺን አስተኝታ ነው የምተኛው ውዴ። ድምጿን ጸጥ አደረገች። ስሚ ይሄ ነገር ይቀዝቅዝ። ድምጿን ጸጥ አደረገች ሙኒቷ። ወይዬ እኔ እንዲህ ተናጋሪ መሆንሽን አላውቅም ነበረ። የስላሴ ያለ ጎርጉሮ እኮ ነው የሚያስወሽ። ወላሂ ቤታዬ እኔ ከጨዋታዎች ነበር። እንዲህ አይነት ሰውም መሆን አልፈልግም ነበር፣ ግን የማይነካ ነገርሽን ይነካኩና እኔ ምንም ተሻለ ነገር ግን ያው በቃ ቀዝቀዝ ቢል ነገሩ እንደዛ በማሰብ ነው። ቤታ ታውቂያለሽ ነገሮችን ለምን መሰለሽ እዚህ ጋር ሂድና እኔ ግራ አይገባኝ። እሱን ኮምሻውና ደጋፊ አንድ ሰው ከሆነ ያን ሰው በእንትንሽ ነው እንጂ የምትከራከዩ ሂድና ጆከር ግደላት እንዴ ረዳት ምናምን እንደዚህ ለሱም አይጠቅመው። ገባሽ? አንድ ሰው ወንድ ነሽ እናትሽ ወልዳሻለች እስኪ ሞክሪ አድርጊ ሲልሽ that means ሂጂና አርጊው እያለሽ ነው። ምክንያቱም እነሱም እኮ እሱን ማስወገድ ነው የሚፈልጉት። እነሱ ናቸው እኮ እየገፋፉት ያሉት። እሱ ደግሞ ጭንቅላቱን ያሰራል። ማቆም አለባቸው። ከቻሉ ማስማማት ነው ማርያምን፣ ከቻሉ ማስታረቅ ነው። ካልተቻለ ደግሞ አንቺም የራስ ስሜት አለሽ። በህግም ሂጂ በምንም ሂጂ የራስሽን ስሜት እንትን እሱም በፈለገው ይሄድ። እዚህ ግን መሀል እየተገባ እኔ ብዙዎቹን አይቻለሁ የቀለሉ። አንዷማ ተያት ቦሃቃፍ የሆነ ነገር ቢፈጠር እኮ ዘላሃት አትደርስም። ሰው አልደረሱለትም። ይሄው በ24 ሰዓት ውስጥ እንድትወጣ ሲባል ደረሱለት።
ተነስቶ ከተደላደለበት ቦታ ላይ ስንት ነገር ሲደረግለት ከነበረበት ቦታ ላይ ወደዛው ወደ መጣበት ሲመለስ አንዳቸው አስቀሩት። ምን አረጉለት? ምንም ማስማማት ነው በቃ። እኔ ምንም ማርያምን መስማማት እንጂ እኔ ያክል ደረጃ በኢየሱስ አንድ አለ ደግሞ አንድ ክፍታፍ እሱ ተደብቆ እሱ ግደላት ሙኒትን ወንድነትን ያስጠራ ምናምን ይለዋል። ለሱ የሚያስብለት ሰው እንደዚህ አይደለም። ተረጋጋ። መስማማት ካለባችሁ ተታረቁ፣ መስማማት ካሌለባችሁ ደግሞ ያለውን ነገር በትልቅ ሰው ፍቱ ምናምን ነው እንደሚባለው። በዚህ ደረጃ እንጂ አይ ዶንት ኖ ጋይስ ማርያምን ከባድ ነው ለሱ። ይሄ አይጠቅመውም። ላይክ እዚህ አብረው ሃይ የሚሉትኝ ትክክል አለን። በሙኒትም ካሉ ደግሞ እኔ ስላላየው ነው። በሙኒትም ደግሞ ካሉ እነሱንም ደግሞ መተው ነው እንጂ እንደዚህ የሚያሳቀቅ ነገር ነው እንደሚናገረው መቤቴ ላይቭ ላይ እና ሙኒት ያንቺ የምታረጊውን ታውቂያለሽ። ግን ጀስት አረጋጉት ነው የምለው። እኔ ጋርም እሱ ያለውን ነገር ታውቂያለሽ። ግን ጀስት ያው እኔ እንታይ ምናምን እንደዚህ ማለ ያው የሰው ልጅ የተነካበትን ያውቃል፣ ስሜቱን ያውቃል። ለዛ ነው እንትን ማልልሽ። ግን አትሊስት በቃ ትንሽ ቢረጋጋ ነው። ምንም ችግር የለም። እሺ እኔ ከምንም በላይ ሁለት ሰዎች ሲጣሉ የሚያጋግሉት ሰዎች ናቸው የሚያስጣሉ። ከስር በቃ ምንም አሁን እኮ ነይ ብትያት ያች እኮ አፏ የምትከፍቷ አትደርስም እኮ እቺ ቦሃቃ ግን ወይስ ሙኒት ይሄ ሲያማሙ ሙኒት ማንንም እንዳሰሚ ይላል። እነሱ ሰው የሚመክረኝ ሁሉ ይመስላቸዋል። እኔ ጭራሽ የሰው ምክር አልሰማም። የሚገርምሽ ነገር እኔ ያኮረፉኝ ወንድሞች አሉ። እኔ መመራሽ ሳርዬ እንዲያርጊ ስላለችሽ እኮ አይደለም። ሳሪም ለነገ ለህይወቷ የምታስብ ሰው እንዲያርጊ በመታመጥሽ ማለት አይደለም። ግን ሰው እንደራሱ ገባሽ ማርያምን እኛ ወላ እንደውም እኔና ጁ ጠይቂ ሰኒ ሙኒትን ማርያምን ነው የምልሽ። በጣም ነው የምናደድባት። ታይ በቃ በጣም ነው የምንናደድባት። ግን አትሰማም። ግን አንዳንድ ሰው ስታይ ወጥቶ እንትን አይልም እንትን ይላል። በቃ እንደዚህ ምናምን ነገር ይላል። ካላስ ያለውን ይበል እዛ እንደፈለገ ይጨርስ። ምን አገባኝ? ካላስ ስራዬን ብቻ ልስራ፣ አይመለከተኝም። ካላ በስ እኔ ታይ እሷን ነው ታይ ብያለሁ። ሰብስቤ ሁሉ ታውቂያለሽ አይደለ ሳሪ የሆነ እንትን ቢኖርሽ አንቺም እንደዚህ በኮንፊደንስ ቁጭ አትይም። ገባሽ? የሆነ እንደሚባለው ነገር ብትሆኚ ደንግጠሽ የሆነ ነገር ትያለሽ። ግን ምንም ነገር ስለሌለሽ ነው ግድ ሳይሰጥሽ ገብቶሻል። በዚህ ደረጃ እንትን የምትልና ሰው በዚህ ደረጃ ሲሄድ ቢቻል ቢስማማ፣ ካልተቻለ ደግሞ ተራርቆ ተከባብሮ ቢቀመጥ ይሻላል። ከጅምሩም በቃ ካላስ ሳሪ ፈሪ ይፈራለሁ። እኔ ፈሪ ለእናቱ በር ላይ መታችሁ ታንቁኛላችሁ፣ ሰድቡኛላችሁ ብዬ በጣም ነው የምፈራችሁ። በጣም ነው ጋይስ። ነጋዴ እኮ ሰው እኮ መልስ መመላለስ አይበር ቢዝነሱ ምናምን ይሁላ ጋር ከጀርባዋ ተደርድሮ እሱን ታቃልል ወይ ሙኒት ምን አላት? ውዲ አሽየት አለውጥ ምን አላት? ማሪዋ በሁለት ቀን አንዴ እየገባ ይላችን ላይ ሰብስባ ውዴ ልክ እሷ ተናግራ ስትመጣ ማሬ እኔ ጋር የሚመጡት ንገርሽ። በቃ አለቀ፣ ካላስ አለቀ በቃ። እኔ ደግሞ ቤት ታግደኝ፣ በዚህ ታርጅኛለሽ፣ በዚህ ቀርቶ በዚህ ታርጅኛለሽ። እመቤቴን ነው የምልሽ። ለተፈጠረው ነገር አንድም ኤክስፕሌን አላረግም። ጎበዝ ነሽ። እንደውም አለመመለ እኔ አልችልም። ምክንያቱም ልንገርሽ ክብር ለሚገባው ሰው ክብር ሰጥቼ በጣም ተሽቆጥቁጬ ብዙ ነገሮች ሆኛለሁ። ክብር ለማይገባው ሰው ደግሞ አልሰጥም። አልመለስም። ግደኝ አልመለስም። በዚህ ቀርቶ በዚህ ረጅ አልመለስም። ካላስ ብቻ ነው መስራት ሁሉም ሙኒትም ያወጣ የምትናገረው የሆነ ገባሽ እሷን እንደዚህ በይ ብለሽ ማለት አትችልም። ያኔ አሁን እሷን ጀስት እንትን በይ ማለት አንችልም። ሙኒት ኃይለኛ ነው ታስታውቃለች።
እኔ ራሱ ስናገር እንዳይደብራት እያልኩ ቤታዬ ልጄን ሳላየሽው እናታይ ካይቻለ ለሱ እኮ ነው የምልሽ። አሁን እሱ ስላለ ሙሉ በሙሉ ታይ ብሎ ለመናገር ሙኒትን ገባሽ? አይ እውነተኛው ልጄማ ማለሽ አበባ ያላየው ጥንጥዬው የቆየ ነው። ኧረ ጥንጥዬው የዛሬ 25 ዓመት እኔ የዛሬ 25 ዓመት እዚህ ነበርኩ ሲል ጀምበር የዛሬ 25 ዓመት አዋሳ ላይ ነው ጥላኝ የመጣችው አለ። እዛ ጠየቅኩት እኔ በየትኛው ቀዳዳ ነው የወጣው? በፊት ለፊት ከሆነ አምጬ ነው የወለድኩህ ከኋላ አምልጠህ እንዳይሆን አልኩት። ቤቱ ደግሞ ስትሄጂ አያስገባም፣ ይሞታታል፣ አያስገባም። አይቼዋለሁ። ኮሜንቴሽን ስስቅ ነበረ። እነሱ እኮ እንትን ናቸው ኮሜንት። አሁን አንቺ እንትን ላይ ስለሆንሽ ገባሽ? አውቆ ነው የመጣው እንጂ ማንም ያውቃል እንዴ? ምናልባት ተባባሪ ነው። ኧረ አውቆ ነው። አየን እኮ ማርያም አውቆ ነው እንትን ያለኝ። ኮሜንት ነው ግን እኮ ትመሳሰላላችሁ ይላሉ። እኮ እኔ አፍሬ ነው እንጂ ልጅሽ ነው ይብላሻል። Sorry. Mundo. እኔ ደግሞ ስሚ ያን ቀዩ መኪና ልትሰጠኝ መስሎኝ ሳሪ ጠብቂኝ ከካርቶን ጋር ስትጫወች እኔ አይደለሁም። ጠብቂኝ ሙኒት አየሻታ። እኔ ደግሞ እዚህ ልትሰጠኝ መስሎኝ አንቺን 5,000 10,000 እዚህ ሊቆርጥብኝ ነው። ሳሪ ትሰጭኛለሽ። እንደው ከሌላ ሰው ጋር ማረገዋለሁ። ግን ቢሆን ወይኔ ተጫወተችብኝ አበባ ብሰጥሽ ሻርክ ነው የምሰጥሽ የነበረው። ከዛ ልንገርሽ እኔና ረጁ ግን ጌታን አጠራቅመን ነበር። ማርያምን እንደ ቤትሽ አታስገቢንም ማማሬ ትከለክላለሽ። ይኸው 6,000 ሰው መጣ። አንቺ አይባ አንድ ሰው እንደው ስሞትላችሁ ጋይስ አሁን ላይቭ ልገባ ነው። እዛ ባርኩኝ እንዳትሰጡኝ። እዚያም ሳንቲም ይባርካል። ቤቱ ይቆርጣል። ኧረ ቤቱ ይቆርጣል። በፈጠራችሁ ቤቱ ይቆርጣል። 5 ሳንቲም እንዳትሰጡኝ። ከእናንተ ምን እንማር? ከኛ የምትማሩት ፍቅርን፣ ሰላምን፣ አንድነትን ወይም ካልሆነ ቤታዩ አሜሪካ መኖሯን እኛ ዱባይ መኖራችን ቸርችራ ማደራችንን ተማሩ። በቃ አንተ በጣም ጥሩ ነው። እንዳታቀል ሳሪ ልጠይቅሽ አለ ጊዜ ኮሜንት ዳጣ የሚሉሽ ለምንድን ነው አላለም እንዴ? ይሄ ዳጣማ ይሄ ዳጣ ፈመሰ እኮ ውዴ፣ ፈመሰ እንዴ! በጣም ቤታን ባርኳት ውዴ። በትልቁ ላርግሽ ውዴ። አልፈልግም 5 ሳንቲም ነገር አልፈልግም ብያለሁ። ለቅቄ እወጣታለሁ። እንዳትሰጡኝ። ይቆርጣል ቤቱ። አልፈልግም። እምቢ ምንም አልተመቀኘውኝም። ይቆርጥብኛል እንዴ? አይቆርጥም። እንዳይቆርጣል ለክብሩ እንደው በቃ እኛ ቤት ውስጥ ለክብሩ ዝም በይ። እንደው በፈጠረ ዝም በይ ሙኒት። ወይ እኔ ወድ ቱጌዘር ብለሻል። ከዛ አንቺ ሀገሬ አንቺ እንዳደሽ ባቀር ኖሮ ጨዋታውን ቀጥል እንደ ደንቡ አንቺ ደግሞ ሀገሬ በይልኝ። እሺ ይታየ አደራሽ። በቀደም ለማኪ እንዳልሽው ልክ እኔም ስልክልሽ ሀገሬ በይልኝ። እኔ ገደልሽ ወይ ዘንድሮ ወይን ተደርቆንዳ ቀልሞ ይጻፉ። አንቺ እስኪ ሳሪ ጥርስሽን ንክስ አድርገሽ ለሙኒት አንድ ቀን አንበሳ ወርጅላት። እሺ ላንተ ስትጫወችብኝ ብታይ ሰርግ ላይ እንትን መልስ ነበረን። ጨፍሬ አንበሳ ሊወርድ ነው አለች። ሰው ሊያወርድ እንዳለ አድርጋ
እሺ ብዬ ተነስቼ እትሽ እስክሳውን በባዶ ሜዳ እንዴ እኔ አላምንም ትላለች። ወፍ እኮ የለም አበባ በሌለበት ስልክ እያየች ነው። እሷ በሌላ እያየች እኔ በጣም ቀን ግን ስሚ ጥርስሽን ንክስ አድርገሽ ማለት ነው ሳሪ ጥርቅምቅም አድርገሽ ሳታስበው አስደንግጫት። ሳምንት መቀመጫ ልታሳጣኛው ህዝቡ ላይ ወይ ለነገሩ ግን እንደዛ ካረገች እንትን ትልሻለች ወይ ታስመልስሻለች። ተይ እንጂ ትናንትና እኮ 5 ድርሃም እኮ እንትን አልኩ ሰጠው ለሙሽሮች። 5 ድርሃም ማለት ስንት ነው? 5 ድርሃም $1 በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። እንጂ ደግሞ ቁፍጥን ብላ ስታወራ እስኩርት ብላ በጣም ተከነኝና አስመለስኳቸው። በስመ አብ ሳሪ ውይ አንቺ ዶሮ ማገዱ አለች እጂ ምንድነው ማትፈጅዋ ላቀች ብዬሻለሁ እንዴ! ኧረ በስመ አብ አይ ብትወስድ እንትን ላቀች ናት። ኧረ አንቺ በስመ አብ እንዳላውጣም አለች እኮ ሳሪዬ። ግን በእውነት ጭክን ግን ለኔ እኮ ሰጥሽኛል አንበሳ አይደለ? አስገመግምልሻለሁ አሁንም ቢሆን ምንም ችግር የለም። አይ ሰጥሽኛል ብታይ ወይ እስኪ ለዛሬ አስበሽላት የነበረውን ስጫት ምንም ችግር የለም። ፈታ በይ እንደምትለኝ ታውቂያለሽ። በውስጥ መታ አድራሻ ላኪልኝ ኮኮስ ለጭንቅላትሽ ዳጣ ለጉሮሮሽ ላክልሽ ነው የምትለው። ትሞት ግን አንድ ቀን ብታይ ስሜታዊ ሆና ኬት እንዳመጣች አላውቅም። 2 አንበሳ ነው የሰጠሽ 3 አላውቅም። ብቻ ብታይ በጣም በሸበሸች በእንቅልፍ ልቧ አቡ ራሱ አንድ ቀን ሰጥቻት ሙኒት እንደዛ አለች። ኧረ ሳሪ አምጡልኝ፣ ኧረ ሳሪ ናት አይደለችም ማርያም እንደምን ብላ ሳሪ ናት አይደለች። ቤታ እየጠበቅንሽ ነው በቤትሽ ትመጣለች። ውድ አትቆይም እዚህ እመጣለሁ። አትቆይም እዚህ ትመጣለች። ጋይ ሙኒት ናታ ሰብስባ ይዛችሁ ዘውር እያዳመጥን ተደራይተን ስሚ ቤታ አንድ ነገር ልንገርሽ እኔ እዚህ ዳጣ ድርቆሽ ምናምን ቸርችሬ ነው ሳ ነው አይደለ? አዎ በይ ዝም ብለሽ አዎ እኔን ስታጭ ጀምሮ መሸጥ ነው መለወጥ ነው ሳማሪ ነው አይደለም? ትክክል። ኧረ ትክክል። ስለዚህ 1 ብር ቫልዩም እንዳለው የሚገባኝ ሰው ነው። ገባሽ? 1 ብር እና በየቦታው አላወጣውም ነው። አይ አውዲኒ ቆንጆ እሺ ለኛስ አሁን ለኛ ለሙኒት ነው ችግር የለውም። አንዳንዴ ቦራ እንዴ ጣል ሽቶን ጣልሽ ወይስ አለ? ወይ ላሳይሽ አለ ላሳይሽ አታምኝ ማለት ወይስ የተጣለሽ ቀን አንጋ ላሳይሽ እኔማ እንዳንቺ አይደለሁም። ስሜ ይሄው አልጣልኩትኝም። እስቲ ሰርች አርጊ ዋይሴል አለኝ እኮ ማሪ 2 ነው ያለኝ። አንቺ ደብል ገዛሽልኝ። የእናንተ ትንሽ ነጣ ይላል። የኔውና ያንቺ እዚህ ጋር ነው ያለው። የኔ ትንሽ ቀልቀል ብሎበታል ማለት አለ። የእንትናም አለ የማነው ስሟ ጠፋብኝ። የማዚ ፋሽን አዎ የእንትናም አለ የመሲ ብርጅስቶን የላከችው። ኧረ ሁሉም አለ። ማርያምን አልጠ መሲን አስገባት ትገባለች። መሲ ወይኔ እንዳትገባ ካርቱን ሳትከፍል ማሪ ሳትከፍል እንዳትገባ ትገባለች። መሲ አለች ተጣልታለች። አሁን ለዛ ነው። እስቲ ባርኩኝ እገባለሁ። ወይኔ ውጋት ሆኖብኝ እኮ ውጋት ለራሴ እንቅልፌን 2 ሰዓት ነው ማርያም ነው የተኛው። ድምጼ ራስ ተለውጧል። እንዴት እንደምገባ አላውቅም። በቃ እሺ በቃ ልግባላቸው። ሳይባርኩሽ ሂጂ ግቢ ቤት አይነ ቆንጆች። ኧረ እናቴ ምንም እዚህ እንዳታወጡ። ደህና ደሩ። ወዳችኋለሁ። ቻው ውዶቼ። በቃ ቻው። ፈታ በሉ እሺ። ውይይት ሄደሞኝቷቸው በጣም ቻው ጁጁዬ። እኔ ውድ ተኝታ ቤታዬ እንዴት ነሽ? አውርቼ ስጨርሻለሁ። እሺ እኔ ማሪ ይቅርታ። አንድ ቀን ተከፍሎልሽ ሳትነብሽ ወጣሽ ወይ ሌላ ቀን ትመጫለሽ። እስቲ ክፋታው ቤት ስሚኝማ ቤታ
ባለፈው ግን ያሉሽ ነገር ግን ውሸት ነው። እሺ ማሪ፣ እሺ እሺ። አይ ችግር የለውም ተረዳው እኮ እኔ እንደዛ ሲሉኝ ነው እኮ ማርያምን ደበረኝና አሁን ፎሎ ልደራረጋለን። መደበሪያ እኮ ነሽ። ያት እንግዲህ አሁን የጦርነት ልናረግ ነው ሳሪ። አሁን ጦርነት ልናረግ ከሳሪ በላይ ምን ችግር አለው እንዴ? ተገብሎላት ያለ እንትን ሀሜት ያላማ